ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መናገር፣ መጻፍ፣ ማንበብ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየት፣ መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው አረፍተ ነገር እንዴት ነው ማንበብ ያለብን፣ እንዴት ነው ትርጉሙን ማወቅ ያለብን የምንለውን በደንብ በጋራ እናያለን ማለት ነው። ኦኬ እንግዲህ የመጀመሪያው ምን ይላል? ኤምዋይን በአንድ ላይ ምን ብለን ነው የምናነባው? ማይ ኤምዋይን በአንድ ላይ ማይ። ከዛ ኤምአይን በአንድ ላይ ሚ፣ ኤምአይን እንደ ሚ፣ ኤስን እንደ ስ፣ ቲኤን በአንድ ላይ እንደ ቴ፣ ኬኢን በአንድ ላይ እንደ ክ ስናነባው ሚስቴክ። ሙሉን ስናነባው ማይ ሚስቴክ ምን ማለት ነው? የኔ ስህተት ለማለት ስንፈልግ ማይ ሚስቴክ እንላለን ማለት ነው። እንግዲህ ማይ ማለት የኔ፣ ሚስቴክ ማለት ደግሞ ምንድን ነው? ችግር ወይም ስህተት ማለት ነው። ወይም የኔ ችግር ነው፣ የኔ ስህተት ነው ስንል በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንሄድ ምን ይላል? ኤንኦን በአንድ ላይ ኖ፣ ሲን ለብቻው ክ ብለን ነው የምናነበው። ከአናባቢ ውጭ ስለሆነ እንደ ክ ነው የሚነበበው። ከአናባቢ ጋር ቢሆን እንደ ስ ልናነበው ምንችል ነበረ። ስለዚህ ከአናባቢ ውጭ ከሆነም እንደ ክ ነው የምናነበው ሁሌም ማለት ነው። ስለዚህ ክ፣ ኤልዩን እንደ ሉ፣ ኤልዩን በአንድ ላይ እንደ ሉ ነው የምናነበው። ኢ ሳይለንት ነች ማለት ነው። ምክንያቱም ሁለት አናባቢዎች ስለሆነ የመጀመሪያውን ስለምናነበው፣ ስለዚህ የመጀመሪያው ዩን አንበን ኢን አናነበውም ማለት ነው። ተመሳሳይ ናቸው። ሁለት አናባቢ በአንዴ ከመጣ ሁሌም እንደምነግራችሁ የመጀመሪያውን ስለምናነበው፣ ስለዚህ ሲን እንደ ካነበብን ኤልዩን እንደ ሉ ስናነበው ክሉ ክሉ ስንል ማለት ነው ሀሳብ የለም ስንል ኖ ክሉ እንላለን። እንግዲህ ክሉ ኖ ማለት አይደለም አይሆንም እንደማለት ነው። ክሉ ማለት ደግሞ እንደምናውቀው አይዲያ እንደማለት ነው። ሀሳብ ለማለት ነው። ክሉ ስንል ሀሳብ እንደማለታችን ነው። ስለዚህ ኖ ክሉ ካልን ሀሳብ የለም ማለታችን ነው። ኦኬ ይሄኛውስ ምን ይላል? ኤልኤን እንደ ሌ፣ ቲን እንደ ት ስናነበው ሌት። ከዛ እዚህ ጋር ኤስ አለች፣ ሌት አስ እዚህ ጋር ኮማ ምልክት አለ። ይህ የሚያመለክተው አስ ለማለት ነው። በአንድ ላይ ነው ሲጻፍ እንደዚህ ነው። ሌት አስ ለማለት ነው። ብዙ ስንሆን ወይም ከሁለት በላይ ስንሆን ሌት አስ እንላለን ማለት ነው። አንድ ምንሆን ግን ሌት ሚ ምናምን እንላለን። ስለዚህ ሌት አስ የሚለው ሁለት ወይም ከዛ በላይ መሆናችን ለመግለጽ ነው። እዚህ ጋር ኤምኢን በአንድ ላይ ሚ፣ ዳብል ኢን በአንድ ድምፅ የምናነባቸው። ስለዚህ ኤምኢን በአንድ ላይ ሚ ብለን ነው የምናነበው ሚ። ከዛ ቲን እንደ ት ስናነበው ሜት። ሌታስ ሚት ምን ማለት ነው? እንገናኝ ማለት ስንፈልግ ሌታስ ሚት። እንግዲህ ሌት ስንል ምን ማለት ነው? ሌት ካልን የሆነ ነገር ልናደርግ ሊሆን ይችላል። ብቻ ስለምናደርገው ነገር ለመናገር ስንፈልግ እንደዚህ እናድርግ ለማለት ስንፈልግ ሌት አስ እንላለን ማለት ነው። እንግዲህ አሁን እዚህ ጋር ሌት ካልን ለሁሉም ይሆናል። ግን ሌት አስ ካልን ደግሞ ለሁለት ወይም ከዛ በላይ ከሆንን እንደዚህ እናድርግ፣ እንደዚህ እንስራ ለማለት ስንፈልግ ሌት አስን ተጠቅመን የምንፈልገውን ነገር መናገር እንችላለን ማለት ነው። ስለዚህ እዚህ ጋር ምንድነው ሌት አስ ስንል እንደዚህ እናድርግ እያልን ነው። ሚት ማለት ደግሞ ምንድነው? መገናኘት ወይም ግንኙነት እንደማለት። ስለዚህ እንገናኝ እያልን ስለሆነ ሌት አስ እንላለን ማለት ነው። ኦኬ ቀጣዩስ ምን ይላል? አሁንም በተመሳሳይ ምን ብለን እናነበው? ይሄን ሌት አስ ኢን እንደ ኢ ከዛ ኤን አናነብም፣ ምክንያቱም ሁለት አናባቢ ናቸው። ስለዚህ ኤን አንብበን ኤን አናነብም። ከዛ ቲን እናነባለን እንደ ት ስናነባው ኢት ሌታስ
ኤት ምን ማለት ነው? አሁን እንግዲህ እዚህ ጋር እናንተ ኤት የሚለውን ብቻ ማወቅ ነው። ኤት የሚለውን ደግሞ ሁላችን እንደምናውቀው ምንድነው? መብላት። ስለዚህ ሌታስ ካልን እንደዚህ እናድርግ። ስለዚህ ምን ይሆናል ማለት ነው? እንብላ ለማለት ሌታስ ኢት እንላለን ማለት ነው። እንብላ። ኦኬ ይሄኛውስ ምን ይላል? WH ዋይን ባንድ ላይ ዋይ ኤን ኦን እንደ ኖ ቲን እንደ ት ስናነበው ኖት ዋይ ኖት ምንድነው? የጥያቄ ነው። ጥያቄ እንግዲህ ዋይ ማለት ለምን ምንድነው? ምክንያት ስንጠይቅ ለምን ለማለት እንፈልገው ለምን ማለት ስንፈልግ ምክንያት ስንጠይቅ ለምን እንላለን ማለት ነው። ስለዚህ ዋይ ማለት ለምን ማለት ነው። ኖት ማለት ደግሞ አይደለም አይሆንም አፍራሽ ነው ማለት ነው። ስለዚህ ዋይ ኖት ስንል ምንድነው? ለምን አይሆንም ስንል ዋይ ኖት እንላለን ማለት ነው። ለምን አይሆንም። ኦኬ ይሄኛውስ ምን ይላል? ኤምኤን እንደማ ኤምኤን እንደ ሜ ዋይን እንደ ይ ስናነበው ሜይ ቢኢን እንደ ቢኢን ባንድ ላይ ቢ ሙሉ ስናነበው ሜቢ ሁሌም የምንጠቀማት ቃላት ምን ማለት ነው? ምናልባት ለማለት ነው። ምናልባት ስንል ሜቢ እንላለን ማለት ነው። ኦኬ ወደ ቀጣዩ እንሂድ። ዲኦን እንደ ዶ ኤንን እንደ ን ቲን እንደ ት ስናነበው ዶንት ኤን እንደ አ ኤስን እንደ ስ ኬን እንደ ክ ስናነበው አስክ ዶንት አስክ ምን ማለት ነው? አትጠይቀኝ ወይም አትጠይቅኝ ማለት ብንፈልግ ዶንት አስክ እንላለን። ወይም አትጠይቅ እንዳጠቃላይ አትጠይቅ ለማለት ስንፈልግ ዶንት አስክ እንላለን ማለት ነው። ዶንት ማለት እንደዚህ አፍራሽ ነው። ልክ እንደ ኖት አታድርግ ወይም አይሆንም እንደማለት ነው። አስክ ማለት ደግሞ ምንድነው? አስክ ማለት መጠየቅ። ስለዚህ ዶንት አስክ ካልን አትጠይቅ እያልን ነው ማለት ነው። አስክ መጠየቅ ነው። ኦኬ ይሄኛውስ ምን ይላል? ሲኤን እንደ ኬ አርን በአንድ ድምፅ እንደ ር ዋይን እንደ ይ ስናነበው ኬሪ ኦ ኤንን ኦን ብለን እናነበዋለን። ኦን ኬሪ ኦን ምን ማለት ነው? ቀጥልበት ወይም ያዘው እንደማለት ነው። ያዘው ወይም ቀጥልበት ለማለት ስንፈልግ ኬሪ ኦን እንላለን ማለት ነው። ኬር ማለት እንግዲህ ኬሪ ኦን ባንድ ላይ መያዝ ወይም ባለበት ቀጥልበት እንደማለት እንጠቀማለን ማለት ነው። ኦኬ እንግዲህ እዚህ ጋር ምን ይላል ደግሞ? ጂኢን ባንድ ላይ እንደ ጂኢን እንደ ጌ ቲን እንደ ት ስናነባው ጌት ኦ ዩ ቲን ባንድ ላይ አውት ብለን ነው የምናነባው። አውት ጌት እንግዲህ እዚህ ጋር ምንድን ነው? እዚህ ጋር ስናነብ ነው እንጂ ኦልሬዲ እንትኑ አውት ይላል እንጂ ስንናገር አሁን እንዴት ነው የምንናገረው? ጌር አውት አሁን ጌት አውት ስንል ምንም እንትን አይብል። ስለዚህ ስናነበው ምንድን ነው ስንናገረው እንዴት ነው የምናነበው? አሁን እዚህ ጋር ስፔሊንጉ አውት ነው የሚለው፣ ግን ስንናገር ምን ብለን የምናገረው? ጌር አውት እንጂ ጌት አውት አንልም። ጌር አውት ነው የሚባለው ማለት ነው። ምን ማለት ነው? ውጣ ወይም ውጭ ስንል ጌር አውት ነው እንጂ ጌት አውት አንልም ማለት ነው። እዚህ ጋር መያዝ ያለባችሁ ነገር ማለት ነው። ስለዚህ እዚህ ጋር ጌት ስለሚል ጌት አውት ብለን አንናገርም ማለት ነው። ስንናገር ጌር አውት ነው የምንለው ብያቸዋለሁ። ውጣ ወይም ውጭ እንደማለት ይሆናል። ኦኬ ይሄኛውስ ምን ይላል? ኤቲን በአንድ ላይ አት ኤልኢን እንደ ሊ ከዛ ኤን አናነብም። ኤስን እንደ ስ ቲን እንደ ት ስናነበው አትሊስት ስንል ምንድን ነው? ቢያንስ ለማለት ነው። ቢያንስ እንደዚህ እናደርጋለን የሆነ ነገር ቢያንስ እንደዚህ ማድረግ ነበረብህ ምናምን እንላለን አይደል? ስለዚህ እሱን ለመጠቀም አትሊስት እንላለን ማለት ነው። ቢያንስ እንደማለት። ኦኬ እዚህ ጋርስ ምን ይላል? ሲኤችኢን ባንድ ላይ እንደ ች አርን እንደ ር ችር ሲኤችኢን እንደምን አልኳችሁ? እንደ ቸ አርን እንደ ር ስናነበው ቸር ዩፔን በአንድ ላይ እንደ ዩፕ ሳይሆን አፕ ልናነበው ማለት ነው። ስለዚህ ቸራፕ ምን ማለት ነው? ተጽናና ወይም ተጽናኒ ማለት ስንፈልግ ቸራፕ እንላለን ማለት ነው። ቸር ማለት እንግዲህ መጽናናት፣ ቸራፕ በአንድ ላይ መጽናናት እንደማለት። ስለዚህ ተጽናና ወይም ተጽናኝ ለማለት
ቼር አፕ እንላለን ማለት ነው። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኤስን እንደ ስ፣ ፒኢን እንደ ፒ፣ ኬን እንደ ክ ስናነበው ስፒክ ስፒክ ስፒክ። ዩ ፔን በአንድ ላይ እንደዚህ እንዳነበብ ነው አፕ ብለን ነው የምናነበው። ስፒክ አፕ ስፒክ አፕ ምን ማለት ነው? ጮህ በል ወይም ጮህ ብለህ ተናገር ምናምን እንላለን። ስፒክ አፕ ስንል ጮህ ብለህ አውራ ወይም ጮህ ብለህ ተናገር ለማለት ስፒክ አፕ እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ክህሎታችን በአጭር መንገድ ማሳደግ እንችላለን ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ